ውድ የቻናላችን ተከታዮች እንኳን ወደ ዛሬው ወሳኝ ትምህርታችን በሰላም መጣችሁ። ዛሬ የምንወያየው ብዙዎች በግልጽ የማይናገሩት ነገር ግን ለትዳር ደስታና ለጤና እጅግ አንገብጋቢ ስለሆነ ጉዳይ ነው። ይህም የሴት ልጅን የብልት ጡንቻ ጥብቅና ጠንካራ የሚያደርገው የፒሲ ጡንቻ እንቅስቃሴ ወይም ፒቦኮሳይገስ መስል ኤክሰርሳይዝ ነው። ይህ ትምህርት የብዙዎችን የትዳር ህይወት የመቀየር አቅም አለው። የቪዲዮውን ሁለተኛ ክፍልና ሌሎች ጠቃሚ ትምህርቶች እንዲደርሷችሁ አሁኑ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ፎሎ፣ ኮሜንት ማድረግን እንዳትረሱ። ቀጥታ ወደ ትምህርቱ እንለፍ። ለምን የፒሲ ጡንቻ ጥንካሬ ያስፈልጋል? የሴት ልጅ የብልት ጡንቻዎች በተፈጥሮ ተለጣጭ ናቸው። ሆኖም ግን በምጥ ወይም በወሊድ ወቅት በእድሜ መጨመር ወይም በሌሎች ምክንያቶች ጡንቻዎቹ ሊላሉ ወይም ሊልፈሰፈሱ ይችላሉ። ስለዚህ የሴት ልጅ ብልት በወሊድ ወይም በፍትወተ ሥጋ ግንኙነት ምክንያት ሊሰፋ ወይም ሊፍስፍስ ሊሆን ይችላል። ይህ ችግር በብዙዎች ላይ የሚከሰት መደበኛ ችግር ነው። ይህ በሚሆንበት ጊዜ አንደኛ በግንኙነት ወቅት እርካታ ይቀንሳል። ጡንቻው ከላላ የሁለቱም ወገኖች የብልት ንክኪ ስለሚቀንስ የሚፈለገው ደስታ አይገኝም። ሁለተኛ የመተማመን ስሜት መቀነስ። ብዙ ሴቶች በዚህ ምክንያት የጭንቀትና በራስ የመተማመን መቀነስ ሊሰማቸው ይችላል። ብዙ ሴቶች በጣም ሰፊና ልፍስፍስ ብልት አላቸው። ምክንያቱም የፒሲ ጡንቻ እንቅስቃሴ ስለማይሰሩ የፒሲ ጡንቻዎቻቸው የላላ ነው። ስለ እንቅስቃሴዎቹ አስፈላጊነት ቢያውቁም እንዴት እንደሚያሰሩት እንኳን አያውቁም። ስለዚህ ሁሉም ሴቶች የፒሲ ጡንቻ እንቅስቃሴዎችን በመስራት አስደሳቹን ጠንካራ የፒሲ ጡንቻ ጥቅሞችን ማግኘት ውዴታ ሳይሆን ግዴታ መሆን አለበት። ጠንካራ የፒሲ ጡንቻ ካለዎት ግን ብልቶ የአጋሮን ብልት አጥብቆ የመያዝ አቅም ይኖረዋል። ይህ ለሁለታችሁም ልዩ እርካታን ይሰጣል። ፒሲ ጡንቻ ምንድን ነው? የትስ ይገኛል? የፒሲ ጡንቻ ወይም የዳሌ ወለል ጡንቻ ወይም ፔልቪክ ፍሎር ማስል የምንለው ከፊት ለፊት ከህፍረተ ሥጋ አጥንት ወይም ፒቢክ ቦን ተነስቶ እስከ ጀርባው ጅራት አጥንት ወይም ኮሴክስ ድረስ የተዘረጋ የጡንቻ ስብስብ ነው። በሴቶች ላይ ይህ ጡንቻ በብልት በሽንት ቧንቧና በፊንጢጣ ዙሪያ ተጠምጥሞ የሚገኝ ሲሆን እንደ መረብ ሆኖ የውስጥ አካላትን ደግፎ ይዛል። ይህ ጡንቻ ሲጠነክር የብልት ጥብቅነትን ይጨምራል፣ የወሊድ ሂደትን ያቃላል፣ ከወሊድ በኋላ ብልት ቶሎ ወደ ቀድሞ ሁኔታው እንዲመለስ ይረዳል፣ ሳል ወይም ሳቅ በሚመጣበት ጊዜ ሽንት የማምለጥ ችግርን ይከላከላል። ተግባራዊ ልምምድ። የፒሲ ጡንቻን እንዴት መለየት ይቻላል? በመጀመሪያ ብዙ ሴቶች እንቅስቃሴውን መስራት ቢፈልጉም የትኛውን ጡንቻ ማንቀሳቀስ እንዳለባቸው ግራ ይጋባሉ። በስህተት የጭን ወይም የሆድ ጡንቻቸውን ያንቀሳቅሳሉ። ትክክለኛውን ጡንቻ ለመለየት ይህንን ዘዴ ይጠቀሙ። ደረጃ 1 ሽንት የማቋረጥ ዘዴ። በሚቀጥሉት ጥቂት ቀናት ሽንት በሚሽኑበት ወቅት ሽንቶ እንዳይወጣ በመሃል ለማቆም ይሞክሩ። ሽንቱን ለማቆም የሚጠቀሙበት ያ ጡንቻ ፒሲ ጡንቻ ይባላል። ጠቃሚ ማሳሰቢያ፣ ሽንት ለማቆም ሲሞክሩ እግሮቹን በደንብ ከፍተው ይቆሙ ወይም ጉልበቶን በደንብ መክፈቱን ያረጋግጡ። እግሮ ወይም ጉልበቶ በደንብ ካልተከፈቱ ሽንቶን ለማቆም የሚጠቀሙት የጭን ጡንቻውን ሊሆን ይችላል። ስለዚህ እግሮን ወይም ጉልበቱን በደንብ ከፍተው ሽንቶን ለማቆም ሲሞክሩ ያኔ ሽንቶን የሚያቆመው ጡንቻ የጭን ጡንቻ ሳይሆን የፒሲ ጡንቻ ይሆናል ማለት ነው። ይህ ዘዴ ጡንቻውን ለመለየት ብቻ እንጂ ሁልጊዜ ሽንት እያቋረጡ እንዲለማመዱ አይመከርም። ይህ የሽንት ቧንቧ ኢንፌክሽን ሊያመጣ ስለሚችል አንድ ጡንቻውን ለይተው ካወቁ በኋላ በማንኛውም ቦታ ቁጭ ብለው ቆመው ወይም ተኝተው ልምምዱን ማድረግ ይችላሉ። ስለዚህ
ጡንቻውን ማለትም የፒሲ ጡንቻውን ለመለየት ሽንትን በማቆም በመጀመሪያ የትኛው ጡንቻ የፒሲ ጡንቻ እንደሆነ መረዳት ወይም ማወቅ ይቻላል። ጡንቻውን በትክክል ለይቶ ማወቅ የመጀመሪያውና ትልቁ እርምጃ ነው። በክፍል 2 ቪዲዮዎችን ደግሞ ይህንን ጡንቻ በቀን ስንት ጊዜ እንዴትና ለስንት ሰከንድ ማኮማተር እንዳለብን እንዲሁም ውጤቱን በአጭር ጊዜ ለማየት የሚረዱ ዘዴዎችን በዝርዝር እናያለን። ይህ ትምህርት ለሌሎች እህቶቻችን እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ክፍል 2 እንዲደርሳችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቱን ተጫኑ። ቤተሰብ ይሁኑ። እስከሚቀጥለው ቪዲዮ ድረስ መልካም ቆይታ